የሚጨምረው ነገር ግራውንድ ላይ ምቶች ይቻላል፣ ትግልን መጠቀም ይቻላል። ሰሚሽን አንዱ ሊገርም ጨዋታ ተጀመረ። የጉልበት የክርን ምቶችንም መጠቀም ይቻላል። ጥፊም ካዋጣ ይቻላል። ጥፊም ካወጣች ይቻላል። የመጀመሪያ ዙር ጀምሯል። ኮች ሃይኪክ መሰንዘር ሞክሮ ነበር። በደንብ ዲስታንሳቸውን እየተጠናኑ ነው። ትንሽ ያለንበት ቦታ አንግል ሸፍኖናል። ኮች ካል ሃይኪክ እየሰነዘረ ነው ያለው። አይ ቲንክ ሆኖም ብንዘግብ አሪፍ ነው። እንግዲህ ወርልድ እንግዲህ ይህ አይቲኤፍ ላይ ኤክስፔሪንስ ስላለው አንደኛም ዳኑ ነው። የተለያዩ ውድድሮችም አድርጓል። ሞይታይ ላይም ቃላብ እንግዲህ ውድድር ስላደረገ በደንብ ኪኮችን ነው በዚህ ኦፕኒንግ ፋይት ላይ እየጠቀመ ያለው። በአሁን ሰዓት ኤሌዘር እንግዲህ ጠጋ ብሎ አይ ቲንክ ከፑ ላይ ሂት አድርጎታል ኮች ካል። በዛም የተነሳ ታይም ዳኛው ሰጥቷል። ላይ ይመጣል ሽሮ በሚያው ላይ ነው እንግዲህ ኮች ካል ሰለሰው ቢቻሉ ነገር ግን ይሄ ግሮይን ላይ መምታት አይቻልም። ከእንደገናም ደግሞ ጭቅላት ጀርባ መምታት አይቻልም። የተወሰኑ ወጎች አሉ። ግራውንድ ላይ ያለው ኦፖነንትን በእግር መማታት አይቻልም፣ ጭንቅላቱን ማለት ነው። እነዚህ የተወሰኑ ህጎች አሉት ከኮምፕሊትሊ ሮል ከሚሆን ፋይት የሚለየው ማለት ነው። የራሱ የሆኑ ህጎች አሉት። እንዳልኳችሁ ግራፕሊንግ ደግሞ ወሳኙ ፓርት ነው። ትግል ወሳኙ ፓርት ነው በኤምኤምኤ ውስጥ ላይ ማለት ነው። እኛ ጋርም ታገኛላችሁ። እኛ ጋር እናየዋለን። ኮች ቃላብ እንግዲህ ኢንቴንሽናል ያልሆነ ሳያውቀው ነው ግሮይኑ ላይ አይታን ሊመታ የቻለው። አሁን ፋይቱ ቀጥተኛ ቡጢ ታይታን ሰንዝሮ ነበር። ነገር ግን አሪፍ ሞክሮ ነበረ ኮች ቃል ማለት ነው። ቃላብ ቀጥታ አሪፍ ሌኪክ ነው ታይታን የሰነዘረው። ታይታን እንግዲህ በዚህ በፈለኩት መንገድ ማሸነፍ ይችላለሁ። በስትራይክም በግራፕሊንግ ማሸነፍ ይችላለሁ። ወደ መሬት ይዳውናል። ራውንድ ፓውንድ ማድረግ የሚያደርግበት እድልም አለ። እንደገና ወደ ሰቢሽንም የሚቀይርበት እድል ይኖራል ማለት ነው። ታይታን እንግዲህ ሌኪ ካረገው በኋላ አሁን ወደ ሰሚሽን ለመጨረስ እያሰበ ያለ ይመስላል። የመጀመሪያው ዙር ላይ ነው ያለን። እንግዲህ ሳይድ ኮንትሮል ሆኖ ኤሌዘር እያጠቃ ይገኛል። ኤሌዘር አይ ቲንክ አርኖባል እየፈለገ ያለ ይመስለኛል። ግራውንድ ፓውንድ ማድረግ ይችላል። አሪፍ ፖዚሽን ላይ ነው ያለው። ኮች ካልም በአሪፍ ሁኔታ ስፔሻ ያደርገ ይመስለኛል። የክርን ምቶችን እዚህ ጋር መማታት ይቻላል። እየተቀያየሩ ነገር በእግር ብቻ ነው መማታት የማይቻለው። ታይታን እንግዲህ ኤልቦ ምቶችን እየመታ ዳሜጅ ለማድረግ እየሞከረ ነው ያለ። ኮች ካል ጀምሯል። ከታችኛው አላዛርና ካሉ እየሞከረ ነው። አላዛር እንግዲህ አሪፍ ፖዚሽን ላይ ነው ያለው። ታይታን ኤሌዘር ሳይድ ኮንትሮል ላይ አድርጎ በተደጋጋሚ ምቶች እያጠቃ ነው ያለው። ሰሚሽን ሴታፕ እያደረገ ይመስለኛል። ነገር ግን አልቋል። በመጀመሪያ ኤሌዘር አሸናፊ